ሰላም ለሁላችሁ ይሁን። ወደ ኢስላምን መግለጥ ፕሮግራም እንኳን በደህና መጣችሁ። እኔ ዴቪድ ውድ ከወንድም ረሺድ ጋር እገኛለሁ። ከክርስትና እይታ አንጻር ኢስላምን የሚመለከቱ አንዳንድ በጣም አስፈላጊ ጉዳዮችን እናሳያችኋለን። ክርስቲያኖች ከሙስሊም ጓደኞቻቸው ጋር ይበልጥ ውጤታማ በሆነ መንገድ መገናኘት እንዲችሉ መርዳት እንፈልጋለን። አሁን በዚህ ተከታታይ ፕሮግራም ወደ ተነሱት ርዕሰ ጉዳዮች ከመግባታችን በፊት ስለ አንተ ትንሽ ዳራ ማወቁ ጥሩ ይመስለኛል። ምክንያቱም እኔ በክርስትና አቃቤ እምነት ዘርፍ በምጀምርበት ወቅት ስለ አንተ መጀመሪያ ከሰማኋቸው ሰዎች አንዱ ነበርክ። በዚያን ጊዜ ስለ ወንድም ረሺድ እና ስለ ዘካርያስ ቡትሮስ እንሰማ ነበር። እነሱም በአረብ ክርስቲያን ዘንድ እንደ ምሳሌ ይጠቀሱ ነበር። ምክንያቱም በአሜሪካ ያሉ ተራ ክርስቲያኖች ምንም ቢፈጠር ኢስላምን እንዳትተቹ፣ ምክንያቱም የሙስሊሞችን ስሜት ትጎዳላችሁ፣ ከዛም ፈጽሞ ሊያናግሯችሁ አይፈልጉም ይሉ ነበር። አረብ ክርስቲያኖች ግን አይደለም፣ እነዚያ አረብ ክርስቲያኖች ከኢስላም ጋር በሚያደርጉት ግንኙነት ምን ያህል ውጤታማ እንደሆኑ ተመልከቱ ይሉ ነበር። ስለዚህ አንተ ከሰማኋቸው ሰዎች አንዱ ነህ። እናም ከታሪክ ብንጀምር ጥሩ ይመስለኛል። በትክክል ካስታወስኩ ያደግከው እንደ ሙስሊም ነው። ልክ ነኝ? ወደ ረሺድ መልስ ከመሄዳችን በፊት ግን ይህንን ቻናል ሰብስክራይብ አድርጋችኋል? ዛሬ በተጨማሪም የመጽሐፍ ቅዱስ አጠናን ዘዴዎች ላይ እና በመሳሰሉ በጣም ጠቃሚ ጉዳዮች ላይ የምትጠቀሙበትን አንድ በጣም ጠቃሚ ቻናልም አብሬ አያይዤላችኋለሁ። ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። በህይወቴ በጣም ጠቅሞኛል ከምላቸው ሰዎች መካከል አንዱ ነውና ሰብስክራይብ አድርጋችሁ ብትከታተሉት እናንተም ብዙ ትጠቀማላችሁ። 1000 ሰብስክራይበር በማስገባት ብታበረታቱትና ከእሱ ይበልጥ ብንጠቀም ደስ ይለኛል። Right. Thank you, David. And yes, I grew up in Morocco. Morocco is 99.99. ልክ ነህ ዴቪድ፣ አመሰግናለሁ። አዎ ያደግኩት በሞሮኮ ነው። ሞሮኮ 99.99 ሙስሊም ናት። ስለዚህ ያደግኩት በሙስሊም ቤተሰብ ውስጥ ነው። አባቴ የአካባቢው መስጊድ ኢማም ነበር። ስለ ክርስትና ምንም አይነት ፍንጭ አልነበረኝም። መጽሐፍ ቅዱስንም ሆነ ማንኛውንም ተዛማጅ ነገር አላውቅም ነበር። ከዚያም አንድ ቀን የራዲዮ ፕሮግራም ስሰማ በወንጌል መሰረት የኢየሱስን ታሪክ ሰማሁ። በጣም ደነገጥኩ። ምክንያቱም ከአባቴና ካሉን መጽሐፍት ሁሉ ከተማርኩት ነገር የሚቃረን ነገር ስሰማ ያ የመጀመሪያዬ ነበር። ይህም ለ4 ዓመታት በደብዳቤ ወደሚሰጡ ትምህርቶች መራኝ። ከዚያም ውሳኔ ያደረግኩ። በእርግጥ ብዙ ጉዳዮች ተነስተው ነበር። ቁርአንን ከመጽሐፍ ቅዱስ ጋር ብዙ ማነጻጸር አድርጌያለሁ። በመጨረሻም ሕይወቴን ለኢየሱስ ክርስቶስ በመስጠት አጠናቀቅኩ። ይህ እንግዲህ በጣም አጭር ማጠቃለያው ነው። Topics came through and a lot of comparing the Quran to the Bible, and at the end I ended up giving my life to Jesus Christ. That's really like a very brief summary. So this was ብዙ ሙስሊሞች ከነዚህ ነገሮች ጋር በጣም ይታገላሉ። እንደዚህ ግልጽ ሆነው አይታዩም። ስለዚህ በአንተ ሁኔታ የተለየ ነገር ነበረ? ብዙ ሰዎች ጠበኛ ይሆናሉ ወይም ደግሞ ፈጽሞ አይመረምሩትም። አንተ ግን ለብቻ ሆነህ የራዲዮ ፕሮግራምን ሰማህ። ከዚያም ትምህርቶችን መከታተል ጀመርክ። or never examine it at all. And so I'm just so you're by yourself and you heard radio show. Yes. And then you start doing some courses and so on. And well, I remember back in the days we didn't have these, so the only thing that I had is my radio. በወቅቱ እነዚህ ወይም የአሁኑ ቴክኖሎጂዎች እንዳልነበሩ አስታውሳለሁ። ያለኝ ብቸኛው ነገር ሬዲዮ ነበር። እሱም በማስተካከል ያንን ፕሮግራም መስማት፣ ከዚያም አድራሻውን ወስዶ ደብዳቤ መጻፍና መጠበቅ ነበር። ኢሜል በወቅቱ አልነበረም። አሁን ነገሮች ተለውጠዋል። ስለዚህ ከሳምንታት በኋላ ምላሹን ታነባለህ፣ መልሰህ ትጽፋለህ። በሞሮኮ ውስጥ ማንኛውም ክርስቲያናዊ ነገር ላይ ሳንሱር ወይም እገዳ እንደነበር አስታውሳለሁ። መጽሐፍ ቅዱስ እንኳን በቀላሉ ሊገባ አይችልም ነበር። እነሱ ደጋግሞ ሲሞክሩ ቆይተው በመጨረሻ አንድ ቅጂ ደረሰኝ። ፖስተኛው ለአጎቴ ማስጠንቀቂያ ሰጥቶት ነበር። ስለዚህ ነገሩ ቀላል አልነበረም። ደግሞም እኔም ለሰዎቹ ጠበኛ ነበርኩ። በመጀመሪያ ላይ ለመረዳት እየፈለግኩ አልነበረም። በደብዳቤው መጨረሻ ላይ እርግማንና ስድቦችን እልክላቸው ነበር። አንድ ሙስሊም ተስፋ ሲቆርጥ ወይም ሲበሳጭ የሚያሳየው በጣም የተለመደ ምላሽ ነው። እርግጥ ነው ሁሉ ጊዜ ልዩ ሁኔታዎች አሉ። ነገር ግን በእኔ ባህል ከተበሳጨህና ለአንዳንድ ጥያቄዎች መልስ መስጠት ካልቻልክ ዝም ብለህ መጮህ፣ መስደብ ወይም መርገም የተለመደ ነበር። That was common in my culture, that if you get frustrated and you can't answer some questions, you just like start yelling or insulting or cursing. And so you continued pursuing this. And ግን ይህን ነገር መከታተልን ቀጠልክ። ይህ የሚገርም ነው። ይህ ደግሞ ባህላዊ ነገር ነው ወይስ የአንተ የግል ማንነት? Well, I came to a conclusion that I don't know anything. ምንም አላውቅም ወደሚል መደምደሚያ ላይ ደረስኩ። ስለዚህ ቢያንስ ስለ ክርስትና መሰረታዊ ዕውቀት ሊኖረኝ ይገባል አልኩ። እንዴት ነው መልስ የምሰጠው? ጥቅሶቼ ሁሉ ከቁርአን ናቸው። ሁሉም የቁርአን አንቀጾች ናቸው።
ቁርአንን ለጊዜው ወደ ጎን ትተን መጽሐፍ ቅዱስ የሚለውን እንወያይ አሉኝ። በዚያን ጊዜ ነው ግራ የተጋባሁት፣ ምክንያቱም ምንም መረጃ አልነበረኝም። ስለ መጽሐፍ ቅዱስ አላውቅም። የተሻለ ግንዛቤ እንዲኖረኝ መጀመሪያ መረዳት አለብኝ አልኳቸው። I don't know about the Bible. I need to understand first so I can have a better understanding. That's an interesting perspective because I don't know about you, but I find ይህ በጣም የሚገርም እይታ ነው። ምክንያቱም ያንተን አላውቅም እንጂ እኔ እንደማየው ከሆነ ብዙ ሰዎች ስለ ክርስትናና ስለ መጽሐፍ ቅዱስ ማውራት ይፈልጋሉ፣ ነገር ግን ስለምን እያወሩ እንደሆነ ምንም አያውቁም። Most Muslims don't. አብዛኞቹ ሙስሊሞች በእርግጥ አያውቁም። that's what I'm referring to. I mean, it's true of lots of atheists and so on, but እኔም የምለው ያንን ነው። ለብዙ ኤቲስቶችም ወይም አምላክ የለሾች ይህ ጉዳይ ተመሳሳይ ነው። ነገር ግን ብዙ ሙስሊሞች ስለ ኢየሱስና ስለ መጽሐፍ ቅዱስ ሁሉንም ነገር ይነግሩኛል፣ ግን በትክክል ስለምን እያወሩ እንደሆነ ምንም አያውቁም። ስለዚህ አንድ ሰው ቆይ እኔ በእርግጥ ስለምን እያወራው እንደሆነ መማር አለብኝ ሲል መስማት በጣም ደስ የሚል ነው። And then when I started looking deeply, ከዚያም በጥልቀት መመርመር ሲጀምር ቀደም ብዬ እንደ ቀላል እውነት የተቀበልኳቸው ነገሮች ነበሩ። ለምሳሌ ኢየሱስ አልተሰቀለም፣ እርሱ አምላክ አይደለም፣ መጽሐፍ ቅዱስ ተለውጧል የሚሉትን እንደማይሸረሸሩ እውነታዎች ነበር የምቆጥራቸው። እነዚህን ነገሮች ፈጽሞ አረጋግጠናቸው አናውቅም። ስለዚህ መቆፈር ሲጀምር እኛ ሙስሊሞች ስለ ክርስትና ላለን ዓለም አቀፋዊ እይታ ምንም አይነት ጠንካራ መሰረት እንደሌለን ሳውቅ ደነገጥኩ። ነገሮች ሁሉ መፈራረስ ጀመሩ። የመረመርኩት እያንዳንዱ ነገር በጣም ደካማ ሆኖ አገኘሁት። መከራከሪያዎቻቸው በጣም ዝቅተኛ ከመሆናቸው የተነሳ በእነሱ ላይ የቀረቡትን ሀሳቦች መመከት አልቻልኩም። በምን ላይ ሰዓት ምን እንደምል ግራ ሲገባኝ ወደ ቁርአን ተፍሲሮች ወይም ማብራሪያዎች ሄዳለሁ። እነሱ ግን አይረዱኝም። ይልቁንም አንዳንድ ጊዜ ነገሩን የባሰ ያባብሱታል። በዚያን ጊዜ ነበር ግራ ተጋብቼ ስለነበር ውሳኔ ለመስጠት የተወሰኑ ርዕሰ ጉዳዮችን መርጬ ማጥናት የጀመርኩት። አስታውስ፣ በወቅቱ የ16 ዓመት ታዳጊ ነበርኩ። በመንፈሳዊ ሁኔታ ታገል ነበር። አንዳንድ ጊዜ ትግሉ በጣም ጥልቅና ተስፋ የሚያስቆርጥ ነበር። እስከ ሌሊቱ 10 ወይም 11 ሰዓት ድረስ ቁርአኑንና መጽሐፍ ቅዱሱን ፊት ለፊት አስቀምጬ አምላክ ሆይ እርዳኝ እያልኩ ስለምን አድራለሁ። ያደግክበት ሃይማኖት፣ አባትህ፣ ቤተሰብህ በእውነት ላይ እንዳልሆኑ ማውቁ በጣም ከባድና ልብ ሰባሪ ነው። ሁሉም ነገር እንደ ፈሳሽ ይሆንባል። በቃ የምትተማመንበት መሰረት አታገኝም። እውነት ነው ብለህ ያደግክበት ነገር ሁሉ እውነት መሆኑ ያቆማል። when you get to know that the religion you grow up in, your dad, your family is not really they are not really following the truth, so it's shocking. You have no ground to trust. Everything becomes fluid around you. You have everything you grow up believing as truth is not anymore the truth. yeah, and there's a ይህን ስትናገር ብዙ ጠቃሚ ነገሮች እየተከናወኑ እንደነበር ይታየኛል። አንደኛው እውነቱን ለማወቅ በእርግጥ ፈልገሃል፣ እርሱን ለመከተልም ፈቃደኛ ነበርክ። ሁለተኛ የቀረቡልህ መከራከሪያዎች ዝም ብለህ አልተቀበልክም፣ ይልቁንም በጥልቀት መረመርሃቸው። ይህ በእውነት ትክክል ነው ብለህ ጠይቀሃል። ሶስተኛው ደግሞ ስለ ሌሎች ሰዎች በእርግጥ ታስብ ነበር። በመጨረሻም ክርስቲያን ሆንክ። እናም ብዙ ሰዎች ሊያውቁት የሚፈልጉት በሞሮኮ ሆነ ምን አይነት ምላሽ ገጠመክ? በሚስጥር ነው ያዝከው ወይስ ለሰዎች ነገርክ? Well, I kept it secret for a while, and I didn't know that. ለተወሰነ ጊዜ በሚስጥር ይዤ ነበር። ሙስሊም የነበሩና ክርስቲያን የሆኑ ሰዎች የሚሳተፉበት በስውር የሚንቀሳቀስ ቤተክርስቲያን አስቀድሞ መኖሩን አላውቅም ነበር። ነገር ግን አንድ ሚስዮናዊ ከራዲዮ ጣቢያ አድራሻዬን አግኝቶ አነጋገረኝ። ከእነዚያ አማኞች ጋር አስተዋወቀኝና እንደ ቤተሰብ ሆነን። ከዚያም ቤተሰቦቼ፣ ጓደኞቼ እንደ ቀድሞ እንዳልሆንኩ፣ ልማዶቼም እንደተቀየሩ አስተዋሉ። ወደ መስጊድ ላለመሄድና ሃይማኖታዊ ግዴታዎችን ለማምለጥ የተለያዩ ምክንያቶችን እፈጥር ነበር። አንዳንድ የአክስቴና የአጎቴ ልጆች ለቤተሰቤ በተለይም ለእናቴ እርሱ ከእንግዲህ ሙስሊም አይደለም ብለው ነገሯት። ይህ ለእርሷ ትልቅ ስድብ ነበር። እነርሱ ስህተት መሆናቸውን ለማረጋገጥ ፈለገች። ስለዚህ አንድ ቀን ቤተሰቡን ሰብስባ ሙስሊም ነህ ወይስ ክርስቲያን ብለው ጠየቁኝ። በዚያን ቀን ውሳኔ መስጠት ነበረብኝ። ሌላው ቀርቶ መልስ መስጠት የለብህም የሚል አማራጭ ሰጥተውኝ ነበር። እኔም ለማምለጥ ስል ይህ በእኔና በአምላኬ መካከል ያለ ጉዳይ ነው አልኩ። which is pretty much an answer. ይህ ራሱ በቂ መልስ ነው። Yes, and then she said, just say the shahada. ከዚያም እናቴ ዝም ብለህ ሻሃዳ ወይም የምስክርነት ቃል በልና ሁሉም ሰው ስህተት መሆኑን አረጋግጥ፣ ከዚያም እንለቅሃለን አለችኝ። ለጥቂት ሰከንዶች አመነታሁ። እናቴ ልለው አልችልም አልኳት። ይህ ማለት ደግሞ እስልምናን በይፋ መካድ ማለት ነው። ከዚያ በኋላ ለ2 ዓመታት ቤት አልባ ሆንኩ። በቤተሰቦቼ ሁሉ ተገለልኩ። ማንም ቤቱ ሊያስገባኝ አልፈለገም። በመጨረሻም ከሞሮኮ ክርስቲያኖች ጋር ካስተዋወቀኝ ሚስዮናዊ ጋር ጥቂት ጊዜ ኖርኩ። በዚያም በስውር ከምትሰራ የሞሮኮ ቤተ ክርስቲያን ጋር በእምነቴ እያደግኩ ሄድኩ።
በእርግጥ ፖሊሶች ይከታተሉ ነበር። ስብሰባዎቻችን ላይ ድንገተኛ ፍተሻ ያደርጉ ነበር። እንጠየቅም ነበር። አንዳንዶቻችን ለጥቂት ቀናት ወይም ከዚያ በላይ ታስረናል። ብዙ ፍርሃት፣ አለመረጋጋትና ብዙ ፈታኝ ነገሮች ነበሩ። አንድ ቀን ግን በጋዜጠኞች አማካኝነት ማንነቴ በይፋ ታወቀ። አንዳንድ ጋዜጠኞች ስለ እኔ ታሪክ ጻፉ። በዚያን ጊዜ ከፖሊስ ምርመራ ባለፈ ለሕይወቴ አደገኛ ሁኔታ ተፈጠረ። አገሪቱን ለቅቄ ለመውጣትና ለሙስሊም ጓደኞቼና ለቤተሰቦቼ ስለ ኢስላም ማብራራት እንዲሁም ኢስላምን ከክርስትና ጋር ማነጻጸር የጀመርኩት ያኔ ነው። And here we are all these years later, and it turns out it's actually much easier to do nowadays. ከብዙ ዓመታት በኋላ አሁን ላይ እዚህ ደርሰናል። አሁን ላይ ደግሞ ይህንን ነገር ማድረግ በጣም ቀላል ሆኗል። አንተ በራዲዮ ስለመስማትና በደብዳቤ ስለመጻጻፍ ነው የምታወራው። አሁን ግን አስደሳች ጊዜ ላይ እንገኛለን። ማንኛውም ይህን የሚያይ ክርስቲያን በሞሮኮ ያለን ሙስሊም በስልኩ ወይም በሶሻል ሚዲያ ሊያነጋግረው ይችላል። ዩቲዩብ አለን፣ ብዙ እድሎች አሉን። ለዚህ ነው ሁሉም ሰው አንተ ወጣት ሳለ የነበረን አይነት ሰዎች እንዲያገኙና አንተ ያየኸውን እውነት እንዲያሳዩአቸው ልናስታጥቃቸው የምንፈልገው። በዚህ ተከታታይ ፕሮግራም ከሙስሊም ጓደኞቻችን ጋር ውይይት ለማድረግ አስፈላጊ ጉዳዮችን ሁሉ እናሳያቸዋለን። በእኛ ዘመን ካለፉት ትውልዶች ሁሉ በላይ ብዙ ሙስሊሞች ወደ ክርስቶስ ሲመጡ እናያለን ብዬ አምናለሁ። And I believe we're going to see more Muslims come to Christ in our lifetimes than all previous generations Amen to that. ለዚህ አሜን። እውነት ነው። አመሰግናለሁ። ለሙስሊም ወዳጆቻችሁ ወንጌልን መንገር ትፈልጋላችሁ? ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግን በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል።